ትዳሬን አጥቻለሁ ባንቺ። አብርሽ ከረፈደ ቢሆንም አሁን የገባው ነገር ግን አሁንም ቢሆን ጊዜ አለው እና የዛሬው ውሳኔ የአብርሽ ትክክል የሆነ ነገር ነው ብለን እናስባለን ማለት ነው። እና ዛሬ እንግዲህ ሄርሜላን ጠርቷታል። ሄርሜላ ግን ያው ትንሽ ትክክል አይደለችም። ምክንያቱም ለአብርሽ የሆነ ነገር እንዳላት ያስታውቃል ማለት ነው። እና ያው ከአሁን በፊት በምታደርጋቸው ነገሮች ምን ምን እንደምታደርግ መቼም ታውቃላችሁ አይደል ፋሚሊ። እና እስኪ በዛሬው ውሳኔ በአብርሽ ምን ልትል ትችላለች የሚለው ብዙዎቻችን ያው ይሄን ነገር ማወቅ እንፈልጋለን። እኔም አንዳንድ ነገሮች አሉ የተመለከትኳቸው በእነሱ ጉዳይ ሀሳብ የምንሰጥ ይሆናል ማለት ነው። ቤተሰቦች ዛሬ በከባዱ ነው የመጣ ነው ቤተሰቦች። እንዲሁም ደግሞ ከጓደኞቼ ተለያይቻለሁ፣ ከፋሚሊዎቼ ጋር ፋዘርም በብዙ መንገድ በእኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና የአንቺ ግንኙነት ትክክል እንዳልሆነ ነው። አዎ ይሄ እኮ ከመጀመሪያው ነው ሲጀመር ትክክል አይደለም። ይሄ ሁላችንም እናውቃለን። ምክንያቱም አብርሽ ከሄርሜላ ጋር ምንድን ነው ምንም እኮ የሚያገኘው ነገር የለም። ያው እንዳለው ትዳሩ ነው እያጣው ያለው እና አንዳንዴ ቆም ብሎ ማሰብ አለበት። ገብቷችኋል? እስኪ እንየው። ትክክል እንዳልሆነ ተሰምቶኛል እና ቪዲዮም ከዚህ በኋላ ወደ ዩቲዩብ እኔና አንቺ አንድ ላይ አንመጣም። አንቺም በራስሽ መንገድ መስራት ትችላለሽ። እኔም መጀመሪያ እንደምሰራው የራሴን ላይፍ መቀጠል እችላለሁ እና ይህንን ነው የምልሽ ሄርሜዬ። በጣም ነው የተናደደችው ቤተሰቦች፣ በጣም ማለት ነውና እስኪ ሄርሜላስ ምንድን ነው የምትለው? እኔ የአብርሽ ውሳኔ ዛሬ ማለት ነው ቤተሰቦች በጣም ትክክል ነው። የዛሬ ውሳኔ በጣም ጥሩ ውሳኔ ነውና ሄርሜላ ግን በአብርሽ ውሳኔ ደስተኛ የሆነች አትመስልምና እስኪ አብርሃም ላንተ ጥሩ ስሜት አለኝ ታውቃለህ፣ እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት ቆይ መውደድ ማለት እንዴ ማጣት አይከብድህም ላንተ? አብርሽ አንተን ባልወድ ኖሮ እንደዚህ ማልሆንልህም፣ ምንም ችግር የለውም ነይ ስትለኝ አልመጣልክም ነበረ። እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ? ችግር የለውም ተሰናበተኝ። ሀሳብህን ምንም ማለት በግድ ላደርገው የምችለው ነገር ስለሌለ ሀሳብህን እቀበላለሁ። እንደሚያሳየው ከሆነ ግን ቤተሰቦች ምንድን ነው ችግር የለውም። ምን የሆነ ምን በቀል ምናምን ምንድን ነው ማለት በነገራችን ላይ ቤተሰቦች ሴት ልጅ የሆነ ነገር ካሰበች በጣም ከባድ ነውና እሺ ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌ እኔ ደካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ዛሬ እንግዲህ በአብርሽ እና በሄርሜላ ጉዳይ እንዲሁም በሩታ መጥቻለሁ ማለት ነውና እስኪ ያው አንዳንድ ሀሳቦች መስጠት እፈልጋለሁ። ያው እኔ ጀስት እንደ ተመልካች ማለት ነውና ምክንያቱም አሁን እዚህ ጋር አብርሽ እያስተላለፉት ደግሞ ሚዲያ ምንድን ነው የብዙ ሰዎችን ህይወት የቀየረ እንዳለ ታውቃላችሁ። የብዙ ሰዎች ህይወት የቀየረ ስላችሁ ለምሳሌ ሞቲቬት የሚያደርጉ ሰዎች አይታችሁ ከሆነ ወይ ደግሞ የሆኑ ሁለት ባልና ሚስቶች በትዳራቸው ያጋጠማቸውን ነገሮች ለተመልካች ሲያስተላልፉ ተመልካች ምንም ያልጀመረ ምንም ማያውቅ ከነሱ ይማራል ማለት ነውና ብዙ ሰው ሚዲያ ላይ ባየው ነገር ህይወቱ የተቀየረ ሰው አለ እና እኔም ቢሆን አብርሽና ሩታን በፊት እኔ በራሴ በነበረኝ ግንኙነት እከታተላቸው ነበር። ከነሱ ብዙ የተማርኩት ነገር አለ እና እኔም ወደ ዩቲዩብ ዓለም ስመጣ ያው ከኔ እና ማለት ከኔ ህይወት የሚማሩ ሰዎች ይኖራሉ ብዬ በማሰብ የግል ህይወቴን ማስተላለፍ ጀምሬያለሁ። ያው ሁላችሁም ታውቃላችሁና ምን ልላችሁ ፈልጌ ነው በጥቅሉ አብርሽና ሩታ ብዙ ሰዎች በእርግጠኝነት ብዙ ሰዎች ለማራችሁ ትኖራላችሁ ከአብርሽና ከሩታ ማለት ነውና ያው ማለት በሁለት ፍቅረኛሞች መካከል ወይም ደግሞ በሚዋደዱ ሰዎች መካከል ሰይጣን ወይም ደግሞ ሌላም ሰው መግባቱ አይቀርም። ለምሳሌ ሰይጣን ሲባል ግዴታ ጥፍር እንደዚህ ምናምን እንደዚህ ያለ ሰው አይደለም፣ ወይ ደግሞ እንደዚህ ያለ እንትን አይደለም። ሰው ራሱ ሰይጣን ነው ማለት። ይሄን ስላችሁ ምንድነው አንድ ሰው የሚቀና ከሆነ አንድ ሰው መጥፎ ነገር ለሰው የሚያስብ ከሆነ ያ ሰው እንደ ሰይጣን ነው ማለት ነው። ምክንያቱም ያ ሰው መንፈስ ቅዱስ የቀረበው አይደለም። እና ምን ላችሁ ፈልጌ ነው እንግዲህ ያው እኔ ከአንድም ከሁለትም ከሶስትም በላይ በሄርሜላ ጉዳይ ተናግሬያለሁ። ምክንያቱም የሄርሜላ መምጣት የአብርሽና የሩታን ትዳር ገደል የሚከት ነው ብዬ ተናግሬያለሁ እና
ዛሬ እንግዲህ አብርሽ ሄርሜላን ጠርቷታል ማለት ነው። እንግዲህ መግቢያው ላይ እንዳየነው ነው ማለት ነው። ምክንያቱም ያው እንደተሰነባበቱ ነው የሚያሳየው። ግን ምን እሷስ ምን አለች? አብርሽስ ምን አይነት የሚያሳምን ነገር በእርግጣው የሚያሳምነው ነገር ምንድን ነው? ትዳር የአንቺ መምጣት ለእኔ ትዳሬ አደጋ ላይ ነው፣ ትዳሬን እያጣሁ ነው ብሏል። ያ ትክክል ነገር ነው። ግን እሷስ ምን አለች የሚለውን ነገር በደንብ ትንትና አድርገን የምናየው ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ይህንን ቪዲዮ እያያችሁ ያላችሁ ሁላችሁም ሰብስክራይብ እንድታደርጉ በፍቅር ጠይቃችኋለሁ፣ ወይም በትህትና ማለት ነው። እሺ ቀጥታ ወደ ቪዲዮ እንሄዳለን። ሳናነብ ቀርተን አይደለም እና አንዳንድ ጊዜ በህይወታችን ተግበር ያለብን ነገሮች እየተገበርን መተግበር ላይ የሌለብን ነገሮች ደግሞ ሳንተገብር እናልፋለን ማለት ነው። ያው ምክሮች ሁሉ ጠቃሚ አይደሉም። ያው የሚጠቅመንን ግን ከዛ ላይ እንወስዳለን። እኔ በበኩሌ እንደዛ ነው። ያው አንዳንዶች የሚመክሩበት መንገድ ትክክል አይደለም። ወይ በስድብ ወይ በሆነ ነገር ሰውን መምከር እንደማይቻል አስቀድሜ ለእናንተም ልነግራችሁ ፈልጋለሁ። የትኛውም ሰው እኔን ስለሰደበኝ እኔ ከምፈልገው መስመር ሊያስተኛ አይችልም። ማንም ሰው ማለት ነው። እኔ ሰው በሰውነቱ ማከብር ሰው ነኝ። ሰው በመሆኑ ብቻ ማለት ነው። ማንም ይሁን እና ግን ደግሞ እኔ የሆነ ሰው ስለሰደበኝ ወይ የሆነ ነገር ስላለኝ ከምፈልገው መንገድ ሊያስወጣ ኦኬ። አሁን ለኮሜንታተሮች ወቀሳ መሰለኝና እሺ፣ አሁን ዋናው ታርጌታችን እኛ ስለዚህ ጉዳይ ሳይሆን አብርሽ ሄርሜላን ጠርቶ ምን ሊላት ይችላል የሚለውን እስኪ አንዳንድ ነገሮችን ካለ ከሱ አንደበት ከራሱ እንሰማለን ማለት ነው። ከዛ እኛ በራሳችን ማለት መናገር ያለብን ነገር እንናገራለን። ምክንያቱም እዚህ ጋር አሁን አብርሽ ስህተት ከሰራ ስህተት ሰርቷል። ማንም ሆነ ስህተት ከሰራ ስህተት ነው። ስለዚህ ለማንም አንደግፍም፣ ትክክለኛ የሆነውን ነገር እንናገራለን ማለት ነው። ሁላችሁንም አይወክልም፣ አንዳንዶቻችሁን ነው። የምትሳደቡም ሰዎች ስድባችሁን ቀጥሉ። እኛን ደግሞ ፍቅራችሁን የምትገልጹልንም ሰዎች እናንተም ቀጥሉ፣ እኛም ደግሞ ስራችንን እንቀጥላለን ማለት ነው እና ወደ ኋላ ሳይሆን ወደፊት ነው። እኔ ማንም ሰው ወደ ኋላ ሊጎትተኝ አይችልም። አሁን ሲመስለኝ አብርሽ ይሄ ነገር በጓደኞችም ሊሆን ይችላል፣ በተመልካችም ሊሆን ይችላል። በጣም ብዙ ትችታና ብዙ ስድብ እየደረሰበት ይመስለኛል። ምክንያቱም እየተናገረ ያለው ይሄ ልጅ ምንድን ነው በጣም ስሜታዊ ሆኖ ነው። የብር እንቅስቃሴውን ራሱ ከእግዚአብሔር ጋር ወደፊት ነው የምጓዘው። አይታችሁታል። እንቅስቃሴው ራሱ እንደዚህ በጣም እንትን አለው። ሰው ስሜታዊ ሆኖ የሚናገረው ማለት ነውና ምናልባት አው የሚሰድቡት ሰዎች ሊኖሩ ይችላሉ። ያው ምክንያቱም ሚዲያ ላይ ነውና ማንም ሰው የራሱን ሀሳብ መስጠት ይፈልጋል። የሚወደውም ሊሆን ይችላል፣ የሚጠላውም ሊሆን ይችላልና እኔ በዚህ ጉዳይ አብርሽ ምላሽ መስጠቱ ተገቢ ነው ብዬ አላስብም። ምክንያቱም ይሄ ለሱ አዲስ ነገር አይደለም። ወደ ሚዲያ ስትመጡ ብዙ ነገሮች ያጋጥማችኋል። ምክንያቱም ብዙ ማለት ነው። ሲቀጥል ደግሞ የሆነ ሰው እናንተን ሊናገራችሁ ይችላል። የሚናገራችሁ ደግሞ በምንድን ነው? በአካል አይደለም፣ በኮሜንት ነው። ኮሜንት ደግሞ ለሁሉም ማንኛውም ሰው መጻፍ ይችላል ማለት ነው። ስለዚህ ይሄንን ዛሬ አብርሽ አሁን እኔ በዚህ መንገድ አልጠብቀውም። ምክንያቱም ወጥቶ መናገሩ ተገቢ አይደለም። እሺ ዞሮ ዋናው ነገር ምንድነው እኛ አብርሽ ሄርሜላን ጠርቷት ምን ይላታል የሚለውን ምክንያቱም መጀመሪያ መግቢያው ላይ እስኪ ምን ለማድረግ ፈልጎ ነው ይሄን ነገር ያሰበ የሚለውን ለመስማት ነበረ። ግን ከኮሜንት ወቀሳ ነው የጀመረው። እሺ ከሷ ፊት ብናገር ይሻላል አሁን ከምናገረው ይልቅ ማለት ነው። እና ከዚህ በኋላ ያለው ነገሮች ቤተሰቦቼ ትንሽ እየከበደ እየመጣ ነው። ብሩክ መጣ እንዴ? ሰላም ነው? ደህና ነህ? አለ እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ብሩክም መጥቷል። ደወልክላት? ምን አለች? ደርሻለሁ አለች። እኔ እኮ ቅድም ነው እየመጣሁ ነው ካለች ደርሻለሁ ብላኛለች። እዚህ ነው እንዴ? እና ብሩክም አለ። አንዳንድ ነገሮችን ልናወራት ስለምንፈልግ ነው። ያው ይህንን ነገር ስንናገር ደግሞ እናንተም እንዳይደብራችሁ በእርግጠኝነት ቪዲዮውን እስከ መጨረሻው ካያችሁት ብዙ ነገሮችን ትረዳላችሁ ብዬ አስባለሁኝና እሷ ነቻች ሄርሜላ ነች። ቤተሰቦች ሄርሜላ መታለች። በነገራችን ላይ ቤተሰቦች እኔ ሌላ ሶስተኛ ሰው ለምን እንዳስፈለገ ምክንያቱም ሀሳቡን ለመናገር ሌላ ሰው የሚያስፈልግ አይደለም። እሺ ያው ብሩኬ እዚህ ጉዳይ ላይ መኖሩ ምንም ተገቢ ሳንፈርድ መጀመሪያ ቪዲዮ እናይና ከዛ በኋላ ፈርዳለን። እሺ እዚህ ጋር ሁሉ ነገሮች ቢያበቁ ደስ ይለኛል። መጥፎ ሰው አይደለሽም። ያው ዛሬ በቁም ነገር ስንጠራሽ እንግዲህ እንዲከፋሽ እንዲደብርሽ ምናምን ነገር አይደለም። ስለዚህ ሄርሚዬ ለኔ ጥሩ ሰው ነሽ።
ሰው ግን ያው የልብሽን ማንም የተረዳው የለም። የውስጥሽን የሚያውቀው ፈጣሪ ነው። ለኔ ክፋትን ነገር አስበሽ አታውቂም። ስለዚህ ዛሬ ግን ያሉት ነገሮች እዚህ ጋር ቢበቁ መልካም ይመስለኛልና ሰው የተቀበለሽ በሌላ መንገድ ነውና እያየሽም ያለው በተለየ መንገድ ነው። ስለዚህ ያው በመነጋገር ደግሞ ማይፈታ ነገር የለም አይደለ? ስለዚህ በመነጋገር እንፈተዋለን ብዬ ስላሰብኩኝ ነው ዛሬ ብሩክንም ጠርቼው እዚህ ጋር ነገሮች ቢያበቁ ብዬ ያሰብኩት ማለት ነውና ፕሊስ ተረጅኝና ሁሉንም ነገሮች እንትን ብለን እዚህ ጋር አብቅተን እንግዲህ አንቺም ፈጣሪ ከኔ የተሻለ ሰው ሰጥቶሽ አሪፍ ላይፍ እንድትኖሪ እመኛለሁኝ። ምናልባት ብሩክ የምጨምረው ነገር አለ? ይሄ ማለት እንግዲህ መደዋወል ይቆማል ማለት አይደለም። ዊለት ምናምን ግን ይሄ አሁን ያላችሁበት ጓደኝነት በቃ ሁሉም ደስታ መፍጠር አልቻለም። ምናልባት አብርሃም የተደሰተ ሊሆን ይችላል፣ አንቺ የተደሰተች ሊሆን ይችላል። እኛ ግን በቃ እየተሳቀቀን ነው በዚህ ጉዳይ ነው። እኔ እስኪ ማለት ግልጽ ያልሆነልኝ ነገር ምክንያቱም ምን መደዋወላቸው ኦኬ፣ ያው ሰላምታ ኦኬ ኖርማል ነው። ግን ምንድነው ሁለቱ ያላቸው ግንኙነት ማለት ኖርማል ይሄ ሌላ ነገር ምናምን አላቸው እንደ ቤተሰብ ለኔ ግልጽ አልሆነልኝም። እና ያው ሰሞኑን እኔ እንኳን ጥሩ ላይ አልነበርኩም እና ያው እየተከታተልኩም አልነበረም። ምናልባት የዘለለኝ ፓርቲ ሊኖር ይችላል እና እስኪ የረሳሁት ነገር ካለ እናንተ በኮሜንት አሳውቁኝ ማለት ነው። ምክንያቱም ያው እዚህ ጋር ስተተናግረም ሊሆን ስለሚችልና እሺ ዋናው ነገር ሄርሜላ ምን አለች ነው? በዚህ ሀሳብ ተስማምታለች ወይስ አልተስማማችም የሚለውን ከሷ እስኪ እንስማ። አሁን ላይ እንደዚህ መለየት የሚባል ሀሳብ ማምጣት አለባችሁ። ብሩክ ደግሞ ወንድሜ ነህ፣ ጓደኛዬ ነህ። ለአብርሃም ያለኝን ፊሊንግ እያወቅህ እንዴት ነው እንደዚህ? ወይኔ ብሩክ ወንድሜ፣ አብርሽስ በቃ የሆነ ነገር ዘልያለሁ ማለት ቤተሰቦች እዚህ ልትሆንብኝ ይቻልከው እንዴት ነው? ጥሩ ሰው ነሽ። እንዳንቺ አይነት ሰው እንዳንቺ አይነት እህት ላናገኝ እንችላለን እኮ ሁላችንም ማለት በጣም ጥሩ ሰው ነሽ። አዎ እኛም ስንለይሽ እኛ ምን የምንጎዳው እንጂ አንቺ ብቻ አይደለሽ። ግን ደግሞ ነገሮች እንዲስተካከሉ ሲባል ግዴታ መራቅ አለብሽ። ምራችሁ ነው ወይ አይደለም? እሷ አይታያትም እንዴ? ይሄንን ነገር እኮ እና አብርሽ መናገር ራሱ አይጠበቅባቸውም። ሰው ከተናገሩ በአቅራቢያው አይችልሽ ጓደኛ የላትም ወይስ ሲሆን የሚናገራት ሰው የለም ማለት እሷ ከመጣች በኋላ እኔ የምር በፍቅርም ያው ፍቅርን ታቋታላችሁ ብዬ አስባለሁ። እነ ዳኒ ሮያል እነ ጽጌ በነበሩበት ታይም ራሱ ብዙ ነገር ተፈጥሯል። ግን ያሁኑ በጣም ከባድ የምር የምነግራችሁ ምክንያቱም ሩታ አሁን ላይ ያለችበት ነፍሰ ጡር ነች ማለት ነውና በዚህ ሰዓት አብርሽ ከጎኗ ሊሆን ይገባ ነበር። ነገር ግን እንግዲህ አልሆነም ማለት ነውና ይቺ ልጅ እስኪ እኔ በሩታ ቦታ ብሆንስ ብላ አስባ አታውቅም ወይ ማለት ይሄንን ጥያቄ ሲጠይቁ ለምንድን ነው መለየት አለብን ብላችሁ ይሄን ጥያቄ የምታስቡ ብላ ማንሳቷ እንዴት በምን ሂሳብ አስበው? ይሄን ሀሳብ መቼ ነው ያመጣኸው አብርሽ? አልገባኝም። ማለት ይሄ ነገር ለሄርሜላ ቀላል ነው ብላችሁ ታስባላችሁ? ከዛ ባለፈ እያላችሁት ያለውስ ነገር እርግጠኛ ናችሁ? ማለት ትክክል ነኝ ብላችሁ ነው የምታስቡት? ሄርሜ ሰው ያሰበውን ነው እየነገርንሽ ያለ ነው እንጂ እኛ ትክክል ነን። አብርሽ ታዲያ እኔ ባንተ ብዙ አልተገፋሁም ማለት እንደኔ ሁንልኝ እንደኔ እንዳረኩልህ አድርግልኝ ምናምን አይደለም። ግን እኔ ባንተ ብዙ በሰው ስንት አልተገፋሁም፣ ስንት አልተሰደብም። ምን ያልተባልኩት ነገር አለ? ከጎኔ ግን ቢያንስ ቅርብ ያንተ ጓደኞችም ቢሆኑ የሆነ ያህል ፐርሰንት እኔን ተረድተውኛል ብዬ የማስበዋል። ለአንተ ያለኝም ፊሊንግ በመጥፎ ነገር እንዳልመጣሁኝ ሌላ ነገር አስቤ እንዳልመጣሁኝ ብሩክም ቢሆን ተረድቶታል ብዬ ነው የማስበው። ሰው ስለሚያስበው በሰው ቢሆንም የት እንዴ ምን ሆናችሁ ነው እንዴ? ያው ሰው እኮ ብዙ ነገር ሊናገር ይችላል። ግን እኮ ይሄ የምር የሰባት ዓመት ህፃን ኧረ በስመ አብ እንዴ! የሰባት ዓመት ልጅ ራሱ ይሄን ነገር መናገር ይችላል ማለት ነው። ምክንያቱም አብርሽና ሩታ አሁን ላይ ምን ላይ ናቸው የሚለው እሷ መገመት ያቅታል እንዴ። ሰው ለምን ሰው እኮ ብዙ ይናገራል እንዴ። ግን ደግሞ ሰው ከመሬት ተነስቶ አይደለም የሚናገረው። ሰው የሚናገረው ያየውን ነገር ነው። እነሱ ደግሞ እያደረጉት ያለው ነገር የሚታይ ነገር ስለሆነ ለመፍረድ የሚመች ነገር ስለሆነ እኔ አልገባኝም። እሺ ነገርከኝ፣ እሺ ብዬ ተቀብዬው ልሂድ።
እንዴት ነው የምታስበው? አልገባኝም። ይሄ ነበረ ቅርበታችን። አብርሽ አቋምሽ መቀበል አለብሽ። ሁሉም ነገሮች ላንቺ እንደሚከብዱሽ ለኔ ይከብዱኛል። ግን በቃ ቀስ በቀስ እየረሳኋቸው እያስወጣኋቸው ይላል። ታዲያ የምትናገረው ነገር እኮ ከኔ ጋር ምንም የሚያገናኘው ነገር የለም። ምክንያት እያልክ እያነሳ ያለው ነገር እኮ አብርሃም ከኔ ጋር ምንም ነገር የሚያገናኘው ነገር የለም። እንደዚህ ብለህ ስትናገረኝ እንደዚህ እየገፋኸኝ ስለምወድ ስለማከብር ነው አይደል? እንደዚህ እዚህ ጋር ቆሜ ዝም ብዬ የምሰማችሁ ሁለታችሁንም። እድሜ ነገሩ እኮ ከዚህ ተቀጠለ ጓደኝነታችሁ በቃ ለመለያየት። ቆይ አይደለም፣ ምን አይነት ጓደኝነት ነው? አሁን ይኸውላችሁ እዚህ ጋር አንድ ወንድ ለአንድ ሴት ማለት ጓደኛሞች ከሆኑ ሰው እቺ ልጅ ማድረግ ያለባት አብርሽ ለሱ እንዲመቸው ነው። አብርሽ እኮ እንዳልተመቸው እኮ ታውቃለች። ስለዚህ ይሁን የፍቅር ጥያቄ ያቀረበላት ነው የሚመስል። አይ እኔ እናንተ ጓደኛሞች ነን እንጂ ፍቅረኛሞች መሆን አንችልም እንደዛ እያለች ነው የሚመስል። ግን እኮ እያለ ያለ አብርሽ ምንድነው ከህይወቴ ውጭልኝ፣ በቃ ከህይወቴ ውጭለታል። ምንም እኮ ይሄ አሁን አንቺ ሳትመጪና የምር ቤተሰቦች እኔ እዚህ ጋር የሄርሜላ ቤተሰቦች ልትኖሩ ትችላላችሁ። እሷን የምታደንቋት እሷን የምትወዷት ልትኖሩ ትችላላችሁ። ነገር ግን ሄርሜላ ከመጣች በኋላ ያለው ነገር ወይ ደግሞ አብርሽና ሩታ ባላቸው ግንኙነት ሄርሜላ ከመጣች በኋላ ምንድነው የተፈጠረው? የምሬ ነው ቤተሰቡ። ስለዚህ ከህይወቴ ውጭልኝ ካለ አንድ ሰው ካልፈለገ ህይወት መውጣት። ብሩኬ እኮ ትደዋወላላችሁ፣ ያው ሙሉ ለሙሉ ይቆማል ማለት አይደለም ማለት ምን አለ መሰለሽ ከኔ ጋር እኔ ፕራንክ ካቆምኩኝ ቆይ 1 አመት ሊሆነኝ ነው እና ሰውን ፕራንክ ማድረግ አልፈልግም ከተረዳሽኝ ማለት ነው። ስለዚህ አሁንም ቢሆን ከኔ ጋር ፕራንክ ምናምን ነገር ባትጀምር ይሻላል። የትኛው ንግግር ነው ፕራንክ የሆነው? ሁሉም ንግግር ሁሉም ንግግር ፕራንክ ነው። አይ እንድታቂው ስለምፈልግ ነው። ፕራንክ ሲደረግ እንደዚህ ነው። እሺ ስለማታቂበት በደንብ ላሳይሽ ብዬ ነው። እሺ ለማንኛውም ለሌላ ጊዜ በዚህ ልክ ከኔ ጋር ፕራንክ ባትሳፈጪ ጥሩ ነው። ለማንኛውም እንዴ ፕራንክ ነው? እስኪ ይሄ ነገር ትንሽ ወደ ኋላ እንመለስ። አንተንም ስላስጨነቅኩ በጣም ይቅርታ ነው። በጣም ከባድ ነገር ይሄ ፋሚሊቲ ፕራንክ ማንም እንደማይችለኝ እንድታውቁ ፈልጋለሁ። ይሄ ያስጨበጭባል ፋሚሊ። በጣም ትችላለህ አብርሽ፣ የምሬን ነው የምነግራችሁ ቤተሰቦች። እኔ እኮ በቃ ካሁን በቃ እንዴት ብላ ትሄዳለች እንዴ? ፕራንክ ነው አላለም። እሺ ከዛስ ረብስና ሄርሚ ፕራንክ ሲደረግ እንደዚህ ነው። እሺ ስታረክሽ ቆንጆ ነሽ፣ ስታረክሽ ደግሞ በጣም ታምራለሽ። ኧረ በስመ አብ ወይኔ እግዚአብሔርን እኔ ራሱ እኮ በቃ ፕራንክ ነው። እሺ አይ መጀመሪያ የልባችሁን ከተናገራችሁ በኋላ ፕራንክ ምናምን አትበሉ። ልቀቁኝ። የልባችሁን ከተናገራችሁ በኋላ ነው ፕራንክ የምትሉት። ስሚኛ ሶፍት ስጣት እንዴ አታልቅሽ እንጂ ምን አለ መሰለሽ ከኔ ጋር እኔ ፕራንክ ካቆምኩኝ ቆይ 1 አመት ሊሆነኝ ነው እና ሰውን ፕራንክ ማድረግ አልፈልግም ከተረዳሽኝ ማለት ነው። ስለዚህ እንዴ የምር ግን አይደለም። ቆይ እሺ ፕራንክ ነው። እስኪ እንጨርስ። ይኸውላችሁ ለዚህ እኮ ነው ቪዲዮን እንይና ከዛ እንፈርዳለን። ወይኔ በቃ ብዙ ነገር ተናግሬ ለፕራንክ ነው እንደዛ ሁሉ ያልኩት። ወይ አብርሽ አመን ይቁም ምናምን የሚል በቃ ሙሉ የኦዲየንስን እንትን ሰምቼ ነውና ቢያንስ ፕራንኮች እኮ አሉ፣ የሚያዝናኑ ፕራንኮችን እሰራለሁ። አሁንም ደስ የሚሉ ፕራንኮችን ኦዲየንስን የሚያዝናና እኛን የሚያዝናና ፕራንክ ከሆነ ኢትስ ኦኬ። ግን ደግሞ አሁን ትናንትና ያደረጋችሁት ነገር እኔ ካንዳቸው ጋር ብጣላ ወይ ከዩ ጋር ወይንም ከፈረንጁ ጋር ብጣላ ኖሮ አይደለም የምሬ ነው ጌታን የዘላለም ጸጸት ሆኖ ነበር የሚቀረው ወይ ከዛ ሰው ትክክል። አይ አንዳንዴ ምን መሰላችሁ ፕራንክ የእውነት በርግጥ ኦዲየንስም በእኛ በኩልም እንደዚህ ፕራንክ ላይ በጣም ወጣ ያሉ ነገሮች በጣም ነው የሚያስጠሉት። ምክንያቱም እነዛን ነገሮች ለዘላለም ሊያቋርጡ ስለሚችሉት እና አብርሽ እዚህ ጋር ያደረገው ነገር ያው ሲመስለኝ አንድ ቪዲዮ ነው ያላየውም እና ያው ፕራንክ አድርገውታል መሰለኝ እና ለዛ በቀል ነው። ነገር ግን እኔ ምንድነው መግቢያው ጋር ምንድነው የሚለው ከላይ የተጻፈው ምንድነው የሚለው ቤተሰቦች አብርሽ ከህይወቴ ውጭልኝ አላት፣ በአንቺ ምክንያት ዳሬን አጥቻለሁ። ይሄ ግልጽ የሆነ ነገር ነው የተናገረው። ፕራንክ ሆነ ግን ሪል ነገር ነው የተናገረው ማለት ነውና
እስኪ እና ለማንኛውም ስታለቅሺ ሳይሆን ስስቂ ነው የሚያምርብሽ። ፈገግታሽ ደስ ይላል። ብሩክ ስታለቅሺ ያምርብሻል ብሎኛል። አለቅስ ነው አንዴ ሁሌም ፈገግ እንድትይ ነው የምንፈልገው። ለማንኛውም እንግዲህ ውድ ተመልካቾቻችን መጨረሻ ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ኧረ ያው አሁን በድጋሚ ያስጨበጭባል። በዚህ መንገድ የምር እኔ አልጠበቅኩም ነበረ፣ ግን ፕራንክ ነው። ወደ እውነቱ እንሄዳለን ማለት ነው። እዚህ ጋር አብርሽ ምናልባት አሁን አንተ ይሄን ነገር ቀስ አድርገህ ለሄርሜላ ለመናገር ፈልገህ ይሁን ወይም ደግሞ ሪል ፕራንክ ይሁን አላውቅም፣ ማለት ከልብ ፕራንኩን አስበኸው ነው ወይስ ደግሞ ቀስ አድርገህ እሷን እንድታስብበት ነው? ለምን እንደዚህ አለኝ እንድትል ነው? እኔ ግልጽ አልሆነልኝም። ግን ፕራንክ ነው እንዳለው ሆኖ ነገር ግን የተናገርከው ነገር ትክክል ነው። አሁን እኔ እዚህ ጋር አብርሽ የተናገረው ነገር ትክክል ነው። በእሷ ምክንያት ለእኔ ማለት ትዳሩን እንዳጣ ነው የምቆጥረው ማለት ነው። እና ይሄን ነገር አብርሽ በደንብ አስበህበት ብታወሩበት ባይ ነኝ። ምክንያቱም አሁን ይሄ ነገር ይኸውላችሁ አሁን ሩታ ያለችበት ሁኔታ ቀኗም እየደረሰ ነው አይደል ቤተሰቦች? ምክንያቱም ካለችው ሁኔታ በጣም ያለችበት ሁኔታ ግልጽ ስለሆነ ማለት ነው። እና ይሄን ነገር ፈቶ ተሎ አብርሽና ሩታ መመለስ አለባቸው ብዬ አስባለሁ። አሁንም ቢሆን ፕራንክ እያልክ ጊዜውን እያሳለፍኩ ነው ማለት ነውና የኔ ሀሳብ እንደዚህ ነው። የተናገርከው ነገር ትክክል ነው። ሰላም እንዴት ናችሁ? በድጋሚ ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ያው አብርሽ የተናገረው ነገር ትክክል ነው። የምሬን ነው የምነግራችሁ። ግን ፕራንክ ነው በሚለው እኔ እንግዲህ ግልጽ አልሆንልኝም። ለማንኛውም እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ። አብርሽ የተናገረው ነገር ትክክል ነው ወይስ አይደለም? በቀጣይ ቪዲዮ እስክመለስ ሁላችሁ በያላችሁ በሰላማችሁ ይብዛልኝ ባይ